ቢሉ ለጠበቃ የሚያወጣው ልጁ ምን ኖሮት ነው? ምንም አሁን ሚዲያ ላይ የምትጮው የምታላዝሙ ምናምን ሰዎች ፎሎውን እናነሳለን። የልጅቱ አካውንት ወደ ነበረበት ይመለሳል። አንተ ሞዴል ሊስትሮት ሁለት የተለያየ ጫማ ሊሰጥ አይበቃም። መጀመሪያ ደረጃ የቦንዳ ቤት ዕቃ 1,500,000 ብር እንዴት እንዳወጣ ባላቅም የቦንዳ ቤት ልብስ እየነቅሽ ነው። ኔቨር ኤቨር ሙሉ 22 ኪሎ የተሰቀሉት የቦንዳ ቤት ልብሶች ናቸው። እናውቃለን። ታጥበው ተተኩሰው ተስተካክለው ዘንጠው ከዋናው ቦታ ከሚመጡት የበለጡ የቦንዳ ቤት ልብሶች ናቸው። የቦንዳ ቤት ልብሶች የተመረጡና ምርጥ የሆኑ ብራንድ የሆኑ ልብሶች ናቸው። አልክድም። 1 ሚሊዮን ብር የሚያወጣ የቦንዳ ቤት ዕቃ አሻንጉሊቱ ቢያንስ 4 አሻንጉሊት ቢኖረው ልጁ ነገርኳችሁ፣ ለድሃ ትንሽ ነገር ስታሳየው እውነት ይመስለዋል። ለምሳሌ 1 ሚሊዮን ስትሰጠው አይቶ የማያውቅ ሰው የምሬ ነው የምላችሁ 1 ሚሊዮን ስትሰጠው ዓለምን የገዛ ነው የሚመስለው። 1 ሚሊዮን ይዞ ለማያውቅ ሰው 1 ሚሊዮን እሰጥሃለሁ ካልከው ትልቅ ብር ያገኘ ነው የሚመስለው። 1 ሚሊዮን ማለት ተራ ብር እንደሆነች የሚያውቀው ይዞ ሲያጠፋው ነው። ተረድታችሁኛል? በመጀመሪያ ደረጃ 1,500,000 ብር ሱቁን አይታችሁታል በቪዲዮ አይደለ ጋይስ? ሱቁን አይታችሁታል። አላውቅም እንዴት እንዳሰበውም አላውቅም። ብቻ ይሄ ጉጉት ስላለው ይሆናል ነው ብሎ ስለማያውቅ አመናቸው። ግምቱን እንከፍልሃለን ሳይሆን ግምቱን የተናገሩት እነሱ የ1,500,000 ብር የሚገመት ዕቃ እንሰጠዋለን፣ ይህንንም ሱቅ እንሰጠዋለን ያሉት። እዚህ ጋር ነው ልዩነት የተፈጠረው ማለት ነው። እሱ ያሰበው 1 ሚሊዮን በመጀመሪያ ደረጃ ለቻሌንጅ የትኛውም ቻሌንጅ ሲሰጥ 1,500,000 ብር የሚያወጣም ዕቃ ገንዘብም አይከፈልም። ለምን የእናንተ የቲክቶኩ ንጉሳችሁ ወይ አዶናይ ወይ ጆን ዳንኤል አይሆኑ 1 ሚሊዮን ብር አይከፈላቸውም። በመንግስት ደረጃ የለጃ ወይ ብራንድ አምባሳደር ሲሆኑ ካልሆነ በስተቀር የትኛውም ቲክቶከር በዚህ ደረጃ ብር አይከፈለውም፣ ሊከፈለውም አይችልም። ተረድታችሁኛል? ሱቁን እንዲሰራበት ነው የምንፈልገው ብለው ሀሳባቸውን መቀየር መብታቸው ነው። ነገር ግን ደግሞ እንሰጠዋለን ያሉት ትሰራበታለህ ሳይሆን እንዲሰራበት እናደርጋለን ሳይሆን እንሰጥሃለን ያሉት። ብልጥ ልጅ የያዘውን ይዞ ያቅሳል። እኔ እንደ ራሴ ለምን ያወጣው ኦኬ ብዬ ተቀብዬ አናታናቱን እዛው ያለውን ልብስ እዛው አናታናቱን ብዬ ለላቸው ነበረ። እኔ ሙሉ ማለት ነው እዛው አናታናቱን ቀጠቀጠላቸው ነበረ። ምክንያቱም አንደኛ ነገር ዲል ያደረጉት ነገር የለም። ከዚህ በኋላ ፍርድ ቤት ሄደን እንካሰስ እንደዚህ ቢሉ ለጠበቃ የሚያወጣው ልጁ ምን ኖሮት ነው? ምንም አሁን ሚዲያ ላይ የምትጮው የምታላዝሙ ምናምን ሰዎች ይሄ ወደኋላ ያለውን ነገር ማስተዋልና ማየት አትፈልጉም። በምን ማለት ዲስትሮ እየጠረገ ጠበቃ ቀጥሮ ሊከራከር ነው? አልገባኝም። ጠበቃ ውስጥ ያለ ገንዘብ ዝም ብሎ ይቆምለታል እና የለውም ስለሌለው ያለውን ተቀብሎ ነው እንደዚህ ነው ያላችሁ ብሎ ማለት ጊዜ መጣ። ቲክቶክ ላይ ያለ ሚስጥር እንግዲህ ሊያ ሾው በደንብ ዘርዘር በተን አድርጋ ገለጥለጥ አድርጋ ነግራናለች። የፈለገ ተጽዕኖ ፈጣሪ ቲክቶከር ቢሆን 1.5 ሚሊዮን ብር ለቻሌንጅ ቀርቶ አይደለም ማስታወቂያ ሌላም ትልቅ ድርጅት ወይም ትልቅ ካምፓኒ ለማሰራት የሚከፈል የለም ነው። ይሄን ውስጥ አዋይ እንግዲህ ውስጡ ላይ በደንብ የሚሰራና ሀቁን የሚያቅሰው በዛ ልክ ይናገራል። እንዴት ተባለው እኛም ብለናል። ብልጥ ልጅ የያዘውን ይዞ ያለቅሳል። ይሄ በረከት ሊስትሮ እንግዲህ 300,000 ብር የሚገመት ንብረት እንካ ሲባል እምቢ ብሏል። ለሱ በርግጥ 300,000 ብርም በጣም ትልቅ ነገር ነው። ምክንያቱም ሊስትሮ ነው፣ የቀን ሰራተኛ ነው፣ ዋቴቨር ምንም ስለ ገንዘብ አያውቅም። ያንን ይዞ መስራት ይችል ነበር። ኦልሬዲ ኢኒሺያል እንትን ስለሆነ ማለት ነው። ነገር ግን የቃል የተገባልኝ 1.5 ብር ነው እሱ እያለ ያለው ነገር ግን ከባለቤቲቱም ከቦንዳዋ ባለቤትም የተነገረው 1.5 ሚሊዮን የሚገመት ንብረት እናስረክበዋለን ነው እየተባለ የነበረውና ልጁ እንግዲህ በስተት ያው ሲበራበት አንዳንዴ እኮ ድህነትን በግድ መቅንተና እንደዚህ አይሆነ አረንጓዴ ያበራባችሁና ልክ ልገቡበት ስትሉ በር ላይ ቀዩን ያበራባችኋል መልሶ ማለት ነው። የ3 ወር ኪራይ ያለው እዛ ውስጥ ያለ ንብረት አለ ምናምን ነገር አባቴ ባለሀብት መስሎ አካውንታንት ነው ይዞ ሄደ ኦዲት ሊያስደርግ ማለት ነው። ያው እንግዲህ አካውንታንት ተብየው ደግሞ ልጁ እንዳይቀየር ሊፈልግ ይችላል። ምን ታውቃለህ አባቴ። ስለዚህ ቀዩን አበራበት ማለት ነው። ከዛ በኋላ የወንዷ ባለቤት ምን አለች? በቃ እንደዚህ ካሽቃበጥክና ሌላ ሪቶሪክ የምታመጣ ከሆነ ተተናዋል ብለው ሰረዙት ማለት ነው አግሪመንቱን። እንደተባለው ይሄ ልጅ አሁን ወይም ደግሞ ዙሪያውን የምትጮሁ ሰዎች እንደተባለው አፈኞች ማለት ነው። ይሄ ለቪው እና ለእንትን የምትሯሯጡ ሰዎች በረከት ሊስትሮ አሁን ከዚች ባለሀብት ጋር ሊሟገት የሚችለው ፍርድ ቤት ወይም ከጎኑ ሆኑ የጠበቃዎች ምናምን የምትሏቸው ሰዎች በነፃ አይሰሩም እኮ እነሱም እኮ እየተከፈላቸው ነው ሙያተኞች ስለሆኑ ማለት ነው። ለማንም ለበረከት ሊስትሮ በነፃ የሚከራከርለት የለም። ፍርድ ቤት ሂዶ ቢያንስ ማመልከቻ የሚጽፍለት ሰው የለም። እርግጡ ነጭ ነጯን ስንነጋገር ማለት ነው። ዝም ብላችሁ ዙሪያውን ከምታቦኩ በረከት ሊስትሮውን መክራችሁ ይልቁንስ የተሰጠውን ንብረት
የቦንዳ ቤቱ ባለቤት አሁንም ብትሰጠው የተሻለ ነው ብለን እናስባለን እኛ ባጭሩ ማለት ነው። አለቀ። ህይወቱን መቀየር ካለበት ከዛ መጀመርም ስለሚችል ማለት ነው። ለማንኛውም ሀሳቡ እንዴት ያገኛችሁት በኮሜንት አሳውቁን። በነፃ ቅርጫ ቤት እነሱ እኮ እንደዚህ ናቸው ምናምን ተብላችሁ ድጋሚ የምትችላችሁ አይቀርም። እንደ ሀሳብ የምነግራቸው የሆነ ነገር በሰላማዊ መንገድ ቲክቶክ ዳይና ቲክቶክ ተበርትሰው ምናምን ነው ስራችሁም እውቅናችሁም ገንዘባችሁም በቲክቶክ ስለሆነ ከቲክቶክ ካሉት እዛ ማህበረሰቦቻችሁ ጋር ተግባብታችሁ ኦኬ ይሄ ልጅ ምስኪን ነው። ምክንያቱም የእሱን አይነት ብዙ ድሃዎች አሉ፣ ብዙ ለእሱ የሚያግዙ ደግሞ ምስኪኖች አሉ። ለምን አሰጠውም ለምን እንዲያታረገውም ተብለው ብዙ የሚናደዱ ደግሞ ሊኖሩ ስለሚችሉ በቃ በእንደዚህ እኛ ያው በደንብ ማስታወቂያው እንዲሰራ ስለፈለገን የምትጨምሩት ቅመም ስላለ ቅመሙን ጨምረንበታል። በቃ በሰላማዊ መንገድ እንዝጋ ብላችሁ በሰላማዊ መንገድ ብትዘጉት ጥሩ ነው። አንተም ደግሞ በረከት 1 ሚሊዮን ነገርኩህ እንኳን አንተ እንደዚህ አይነት ቻሌንጅ ፎሎ ምናምን አድርገህ አይደለም ትልልቅ ማስታወቂያ የሰሩትም ነገርኩህ እንደዚህ አይነት ብር አይከፈላቸውም። እንደዚህ አይነት ዲል አይኖርም በቲክቶክ ላይ የለም። ምናልባት አምባሳደር ስትሆን ምናልባት የመንግስትን ስራ ስትሰራ ትልቅ ስራ ውስጥ ስትሰራ ሊሆን ይችላል ይህ ገንዘብ የሚከፈል በደረጃ በቲክታከር ደረጃ እንደዚህ የሚከፈለውም የለም። የሚከፈለው ሊኖር ይችላል ነገር አለው የሚከፈል አለ፣ ግን በእነዚህ አይነት ማስታወቂያ አይደለም። አንተም ያንን ነገር አውቀህ የምትጮሁ ሰዎች ይልቁንስ መጮኋችሁን ትታችሁ ወይም ቅመም መጨመራችሁን ትታችሁ በረከትንና የቦንዳ ቤቷን ባለቤት ብታስማሟቸውና የተሰጠውን ነገር እንዲተሰጠው ብታረጋ ሆኖ ኦልሬዲ እሷም ሰርዤዋለሁ ስላለች ማለት ነው አስማምታችኋቸው ያንን ብር ቢቀበል ጥሩ ነው እንጂ ከዚህ በኋላ ነገሩ የተበላሸ ይመስላል ወይም ደግሞ በራሱ ጊዜ እንጀራውን አብሮታል ነው እኔ ልል የምፈልገውና የአንቲ ቤተሰቦች እንዴት አገኛችሁት ይሄን ጉዳይ? ለማንኛውም በኮሜንት አሳውቁን ማለት ነው። ይሄ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። እኔ ጠየቅኩት ምንድነው 1.5 ሚሊዮን ብር የሚያወጣ የቦንዳ ቤት ዕቃ እንሸልማለን ብሏል። ዳኛ መሆን ያስፈልገናል መሰለኝ። ልጅቷ 100,000 ፎሎወር ከጨመረልኝ 1.5 የሚያወጣ ሰጣለው እና ወስዳ የሰጠችው 300 እና ከ300,000 በላይ የሆነ ዕቃ ነው አሉ እና ዝም ብላ አትቀበልም። ሲጀመር 100,000 ፎሎወርስ የሚሸጠው በ100,000 ብር ምን አደረገ? 300,000 ብር ተሰጥቷል። ይዘህ ተመስገን ብለህ አርፋ አትቀመጥም? ጠበቃ ደላላ ጋር እዚህ ሚዲያ ላይ የመጣ ከምትጮህ ምን አለበት የያዝከውን ይዘህ ቁጭ በል። ድሉ አሁንም ካለ የያዝከውን ይዘህ ተመስገን ብለህ ቁጭ በል። አለበለዚያ ግን እኛ አይደለን ፋሎ ያደረግነው ሁላችንም ፋሎውን እናነሳለን። የልጅቷ አካውንት ወደ ነበረበት ይመለሳል። አንተም ወደ ሊስትሮት ተቀመጥ፣ አረፈ ተቀብለህ ተቀመጥ ተመስግነህ እየተባለ ነው። በረከት ሊስትሮ እንግዲህ የሚሰማ ከሆነ ዙሪያውን ያላችሁ ሰዎች ንገሩት ነው። ብዙ ሰዎች እየፈረዱበት ነው። ለ100,000 ፎሎወርስ ቲክታክ ላይ ቢበዛ እንደው ከፍተኛ ቢሸጥ 100,000 ብር ነው እየተባለ ያለውና በእርግጥ ስምምነቱ ካለ መስጠት ግዴታዋ ሊሆን ይችላል። ነገር ግን አግሪመንት ከሌለበትና በምንም አይነት ነገር ሊለታት ካልቻለ 300,000 የሚገመተውን ይዞ መቀጠሉ ተመስገን ማለቱ የተሻለ ነው እያተባለ እንግዲህ ብዙ ሰዎች ይሄንን በረከትን አሁን አርፈ ተቀመጥ ድሉ ካለ ተቀበል ነው። ስማ ድሮ ማለት ነው አበሻ ወርቅ ሲያነጥፉለት ፋንድዬ ይጠይቃል አሉ። እንኳን 300,000 ብር አይደለም አንተ ከዚህ ተነስታ ከሊስትሮነት እንደዚህ አይነት ቻሌንጅ ተሰጥቶ ትልቅ ስራ ሲሰጥ እምቢ ማለት ምንድን ነው? የ300,000 ብር ቡቲክ እንኳን ቀርቶ 2 የተለያየ ጫማ ቢሰጥ አይበቃም እንዴ? እናት እንደብዳል ያ እንግዲህ በረከት ሊስትሮን በዚህ መልኩ በጣም በርካታ ሰዎች እየተቹት ይገኛሉ። መቀበል አለበት። በጣም ብዙ ብር ነው የተሰጠው እየተባለ ነውና የጥጋብ ልኩ አንዳንዴ ቅድም እንዳልነው ነው የምንድነው የበረከት በር ይከፈትልህና ልክ በረከት ስሙ ነው ግን የበረከት በር ይከፈትልህና አረንጓዴ ይበራና እዛው ላይ ያለ ደግሞ ቀይ ይበራባል ማለት ነው። መቀበል አለበት ነው። የዛሬው ቪዲዮአችን ለማንኛውም ይሄን መስል ነበረ። የተሰማችሁን ሐሳብ በኮሜንት አሳውቁን። መልካም ጊዜ ይሁንላችሁ።